ሰላም ጤና ይስጥልን እንደምን አላችሁ የኢዚያ ዩቲዩብ ቻናል ተመልካቾቻችን። የዚህ ሳምንት የኢዚያ ስፖርት ፕሮግራም በካፍ የሴቶች ቻምፒዮንስ ሊግ የሴካፋ ዞን ማጣሪያ ኢትዮጵያን ወክሎ የሚሳተፈውን የኢትዮጵያ ንግድ ባንክ ስፖርት ክለብ የተመለከቱ መረጃዎችን ይዞላችሁ ቀርቧል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የኢዚያ ስፖርት ቤተሰብ ይሁኑ። አስተያየት፣ ጥያቄ እንዲሁም ጥቆማዎችን በማህበራዊ ትስስር ገጾቻችን ያድርሱን። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሴቶች ሻምፒዮንስ ሊግን ለመጀመሪያ ያሳለፈው ውሳኔ በአህጉሪቱ የሴቶች እግር ኳስ ታሪክ ውስጥ ትልቅና ጉልህ እርምጃ ተደርጎ ይወሰዳል። ውድድሩ የተመሰረተበት ዋነኛ ዓላማ በየሀገራቱ የሚገኙ የሴቶች ሊጎች እንዲጠናከሩ፣ ክለቦች ወደ ፕሮፌሽናልነት ደረጃ እንዲሸጋገሩና ተጫዋቾችም በቂ የውድድር እድል አግኝተው በኢኮኖሚና በክህሎት አቅማቸውን እንዲያድግ ማድረግ ነው። የመጀመሪያው ታሪካዊ የካፍ ሴቶች ሻምፒዮንስ ሊግ ዋና ውድድር እንደ አውሮፓውያን አቆጣጠር በኖቬምበር 2021 በግብጽ አስተናጋጅነት በካይሮ ከተማ ተካሂዷል። የደቡብ አፍሪካው ማሜሎዲ ሳንዳውስ የጋናውን አሳካስ ሌዲስ 2-0 በማሸነፍ የመጀመሪያውን የካፍ ሴቶች ሻምፒዮንስ ሊግ ታሪካዊ ሻምፒዮን መሆን ችሏል። የኢትዮጵያ ንግድ ባንክ ስፖርት ክለብ የሴካፋ ዞን አህጉራዊ ማጣሪያ ከተጀመረበት ከአውሮፓውያን አቆጣጠር 2021 አንስቶ ተሳትፎ ሲያደርግ ቆይቷል። እንደ አውሮፓውያን አቆጣጠር በ2021 እና በ2023 ውድድሮች እስከ ፍጻሜ ደርሶ በሁለተኝነት ያጠናቀቀው ንግድ ባንክ እንደ አውሮፓውያን አቆጣጠር በ2024 በአዲስ አበባ በተካሄደው የሴካፋ ማጣሪያ ግን እልሙን እውን አድርጓል። በአሰልጣኝ ብርሃኑ ግዛው የሚመራው ቡድን በፍጻሜው የኬንያ ፖሊስ ቡሌትስን 1-0 በማሸነፍ የሴካፋ ዞን ሻምፒዮን በመሆን በታሪክ የመጀመሪያው በካፍ የሴቶች ቻምፒዮንስ ሊግ ዋናው የ8 ቡድኖች ውድድር ላይ የተሳተፈ የኢትዮጵያ ክለብ መሆን ችሏል። በሞሮኮ በተካሄደው ዋና ውድድር ከናይጄሪያው ኤዶ ኪዊንስ፣ ከደቡብ አፍሪካው ማሜሎዲ ሳንዳውስና ከግብፁ ማሳር ጋር በምድብ ድልድል ተደልድሎ ተጫውቷል። ንግድ ባንክ በሶስቱም ጨዋታዎች ሽንፈት ናግዶ ከምድብ ማለፍ አልቻለም። በሴናፍ ዋቁም አማካኝነት ታሪካዊ የመጀመሪያ ግቡን የግብፁ ማሳር ላይ ያስቆጠረ ሲሆን ከካፍ $150,000 የተሳትፎ ክፍያ ማግኘት ችሏል። ዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ ዋንጫ ለ9ኛ ጊዜ ያነሳውና ባለፉት 6 ተከታታይ የውድድር ዓመታት ሊጉን ያሸነፈው የኢትዮጵያ ንግድ ባንክ በዘንድሮ የካፍ ሴቶች ሻምፒዮንስ ሊግ የሴካፋ ዞን ማጣሪያ ላይ ይሳተፋል። የማጣሪያ ውድድሩ ከነሐሴ 15 እስከ 25 ቀን 2018 ዓ.ም በሩዋንዳ ኪጋሊ ይካሄዳል። በውድድሩ ላይ 10 ክለቦች በ3 ቡድኖች ተከፍለው ጨዋታውን ያደርጋሉ። የኢትዮጵያ ንግድ ባንክ በምድብ 2 ከዩጋንዳ ካዌምፔ ሙስሊም ሌዲስ እና ከጅቡቲ ኡኬጆ ጋር ተደልድሏል። ንግድ ባንክ የመጀመሪያ ጨዋታውን ነገ ከጅቡቲው ሁጄኮ ጋር የሚያከናውን ሲሆን ሁለተኛ ጨዋታውን በቀጣይ ሳምንት ከካዌምፔ ሙስሊም ሌዲስ ጋር ያደርጋል። ቡድኑ ወደ ግማሽ ፍጻሜው ለማለፍ ከምድቡ አንደኛ ደረጃን ይዞ ማጠናቀቅም ይጠበቅበታል። በማጣሪያ ውድድሩ በምድብ 1 የሩዋንዳው ራዮ ስፖርት፣ የደቡብ ሱዳኑ የጆይንት ስታር፣ የዛምቢባሩ ማፋንዞና የኤርትራው ደንደን ተደልድለዋል። የታንዛኒያው ሲምባ ኩዊንስ፣ ኬንያ ፖሊስ ቡሌትስና የቡሩንዲው ቶፕ ገርልስ አካዳሚ በምድብ 3 የሚገኙ ክለቦች ናቸው። የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ በውድድሩ ላይ ለመሳተፍ ወደ ሩዋንዳ በሳምንቱ አጋማሽ አቅንቷል። ንግድ ባንክ በካፍ ሴቶች ቻምፒዮንስ ሊግ ለሁለተኛ ጊዜ ለመሳተፍ የማጣሪያ ጉዞውን በአሸናፊነት ማጠናቀቅ ይኖርበታል። በ6 አህጉራዊ ቀጠናዎች በሚደረጉ ማጣሪያዎች አሸናፊ የሆኑ ክለቦች የወቅቱ የውድድሩ አሸናፊ የሞሮኮ ኤኤስ ፋርና ውድድሩን የሚያዘጋጀው ሀገር ተወካይ ጨምሮ 8 ቡድኖች በዋናው ውድድር ላይ እንደሚሳተፉ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አስታውቋል። የ2026 የካፍ የሴቶች ሻምፒዮንስ ሊግ ዋናው ውድድር አዘጋጅ ሀገር በቅርቡ በአወዳዳሪው አካል ይፋ ይሆናል ተብሎ ይጠበቃል። በሴካፋ ማጣሪያ ኢትዮጵያን ወክሎ ለሚሳተፈው የኢትዮጵያ ንግድ ባንክ ስፖርት ክለብ መልካም እድል እንዲገጥመው እንመኛለን። የዚህ ሳምንት የኢዚያ ስፖርት ዝግጅታችን ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም ተመልሰን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቸርን ሰንብት።